ካላሳውን ጨርሰናል። የሰበርነው ቦታ አዋራ እንዳይገባ ያቸው አዋራ እንዳይገባ ያው ከፈለኩ ዛሬም ከፈለኩ ነገም በተመቸኝ ሰዓት ሄጄ አሰራታለሁ። ካልሆነም ይቀራል። አዋራ እንዳይገባ ይሄን አክል ፕላስተሩን አሽጓለሁ። ከውስጥም ይኸው አዋራ አይገባም። እዚህ ጋር ትንሽ ቀርቷል። ከልወልዴ እቺን አንድ ጨምርላታለሁ። ካላስ አዋራ እንዳይገባ እስኪ አሁን ጨርሰናል። ካላስ ምንም ማድረግ አይቻልም። አሁን ገብቼ ልተኛ። እስከ ዙር መተኛት አለብኝ። ካላስ ዛሬ ደዋም አልተሳካም ቀርቷል። ውዶቼ አሁን ግዛዟ ተሰብራለች። አያችኋት? በዚህ ተሰብሯል። በዚህ ነው የሰበርኳት። ግን የሚያናደው ነገር በሶስት ጣቴ ትንሽ አደጋ ደረሰባቸው። ይሄም ተቆረጠ። እዚህ ጋር ይሄም ተቆርጧል። ይሄኛም እዚህ ጋር ትንሽ የበለጠ ደግሞ ይሄኛው ሶስተኛ ይሄኛው ትንሽ ዙሮ ያው ነው። ይሄ ነው ትንሽ በደንብ የተቆረጠው። የሚገርማቸው ነገር አሁን ስንት ሰዓት ነው? 1 ሰዓት ሞላ። የመጣሁት ግን 4 ሰዓት ተኩል ነበረ። በዚህ ጀርቦ ብሎ የሆነ ሰውዬ ለሰብረው ሲሞክር አንድ ፓኪስታኒ ሱዳኒ መጣና እንዳሰብር ሂድና ሱቅ ላይ ይሄን አምጣ፣ ከዛ ጎትት ወደ ታች አለኝ። ምንም ንቅንቅ አይልም። ወላሂ ምንም ፋይዳ የለውም። ለሁለት ሞከር ነው። ይሄ ሁለተኛ ነው ተለጠፈው። መጀመሪያ ሙሉ ተለጥፎ ነበር። አይነሳም በጭራሽ። ከዛ በኋላ እሱ ጥሎኝ ሄደ። ይሄው አሁን 1 ሰዓት ሞላ። 1 ሰዓት ሞላ። ምንም አይሰራም። በሱ ሚስ አልተሳካም። እና ለማንኛውም አሁን ይሄ ምግብ ማደርስበት ሻንጣ ላይ ነው። ግን ምንም ማድረግ አይቻልም። ወላ እንደመጣው 4 ሰዓት ተኩል ወይም 5 ሰዓት በለው 11 ሰዓት በኢትዮጵያ 11 ሰዓት ነበር። 10 ደቂቃ ምናምን ነበር የቀረው። ያኔ እንደጀመርኩት ቢጨርሰው አሪፍ ነበር። ግን ሱዳኒው ትንሽ ደዋሜን አበላሽ። አሁን ካላስ ስራ ቦታ ለመሄድ መንገዱም ዝግ ነው። በዛ ላይ ተናድጄ ያለው ገብቼ ትንሽ እስከ ምሳ ድረስ መተኛት አለብኝ። የተነሳሁት በግራዬ ነው መሰለኝ፣ እኔ አላውቅም። ግን እንደመጣው ውሳኔ አሪፍ ነበር። እኔ ወዳም ካላስ ቁልፉ ውስጥ ላይ ሲዘጋብኝ ለመስበር ነበር እሱ ሙከራ ሳደርግ አንድ ሱዳኒ ደረሰና አንተ ሰብር ሂድና ሱቅ 5 ብር ብላ አስተራምጣና እንጎትታለን አለኝ። እሱ እዛው እያለ ደረስኩኝ። ቶሎ ብዬ መጥቼ ግን ሞከርን፣ አቃተን፣ ጥሎኝ ሄደ። እና ለማንኛውም ምንም ማድረግ አይቻልም። አሁን 11 ሰዓት ነበር። አሁን 1 ሰዓት ሞላ ከጠዋት። አሁን ደግሞ መንገዱ ዝግ ነው። ስለዚህ ያለኝ አማራጭ ምሳ ሰዓት መንገድ ይከፈታል። እስከዛ አሁን ቤት ገብቼ ሊረፍ። አያችሁት? እጄ ትንሽ ምንም አይደለም፣ ትንሽ ነው የተጎዳሁት። በተለይ ይሄኛው እቺ ትንሽ ተጎድታለች እና ይሄም ሶስቱም ነው በቃ በንዴት ሲመታው እንዳለ ወደ ውስጥ ነገባው እጄ። እና ለማንኛውም በቃ በዚህ መልኩ ጨርሻለሁ። አሁን ይሄን በኋላ ትንሽ ብር ነው የምትሰራው፣ ወይ 50 ብር ናት ወይ 30 ብር። 30 ብር አይደለም። ከዚህ በፊትም አንዴ የዛሬ 2 አመት አካባቢ ይመስለኛል እንደዚህ ቁልፍ ውስጥ ላይ ረስቼ ተዘግቶብኝ ውስጥ ላይ 50 ብር ነው 40 ብር አስከፍሉኛል። ዞሮ እንደመጣው እንደዛ ሰብሬው
ከፍቼ ስራዬ ቢሰራ ይሻለኝ ነበር፣ ግን አሁን ከስራዬ ውጪ ነው ያደረገኝ። ለማንኛውም የራሱ ጉዳይ። እስከ ምሳ እረፍት አደርግና ከምሳ በኋላ እሄዳለሁ። መልካም ሚሉ አንዳንድ ያጋጥማል። ውድ ቤተሰቦቼ ዛሬ ደግሞ ማሳያችሁ ነገር አጋጣሚ አገር ሰላም ነው ብዬ መጣው። ከዚህ ልጀምርላችሁ። መጀመሪያ ይሄ ካርባ ባለፈው ቪዲዮ ሳይቻችሁ ነበር። መኪናው እንደዚህ ኖርማል በዚህ ሁሉ ካርባ ማለት ካርባው ችግር አለበት። ባትሪ ደካማ ስለሆነ ነው ነቅለው ይደርና ከዛ ጠዋት ስትመጣ ሰካውና ይነሳላል ብሎኝ እንደዛ ጀርቤው ይነሳ ነበር። ከዛ ሲነግረው መካኒኩ ባትሪውን ቀይር አለኝ። خلاص እሄዳለሁ ነገ ከነገ ወዲያ እሄዳለሁ እያልኩ ባትሪውን አልቀየርኩትም ነበር። አጋጣሚ ደግሞ ምን ተፈጠረ መሰላችሁ? መጣሁ አሁን ጠዋት ነው መጥቼ በሩን ከፍቼ ይሄን ፊት ለፊቱን ከፈትኩትና ከዛ ይሄን ሰካውት። ሰክቼው ተመልሼ በዛ ሴድ ሊገባ ሴት ቁልፉን እዛው ጥዬው ነበር። መኪናው አልዘጋም። ከዚህ በፊት እንደዛ ዘግቶ ያቅም ነበር እና ዛሬ ከምን ችግር እንደሆነ አልገባኝ። መጣው ይሄን ከፈትኩት፣ ይሄን ቦታውን ሰካውት። መልሼ መኪናው ውስጥ ሊገባ ሴት መኪናው ዝግ ነው እና በአንድ በሁለት ሰው የኔ መኪና አሮጌ ስለሆነ ይከፍታል ብዬ በሩን በሁለት ሰው ቁልፍ ሞከርኩኝ፣ አልከፈትም አለኝ እና ከዛ ፕላስተሩን ብጋላ ሄድና ፕላስተር አምጣና ግዛዙን ወደ ታች ዝቅ አድርገው ምናምን ይሉኛል። እኔ ደግሞ አሁን ምንም ማድረግ አልችልም። አንድ ለሁለተኛ ጊዜ እቺን በል ይሰብራት አስቢያለሁ። ትንሽ ወንበር አሁን ይሄ አሁን ይሰበራል አይሰበርም? ይሄ ትንሽ ወንበር ለመስበር ወስኛለሁ። ምክንያቱም ሌላ አማራጭ የለም። ፕላስተር ሄጄ አምጥቼ ከሱቅ ወደ ታች ሲጎትት እዚህ ጋር በአንድ መኪና ዘግቼበታለሁ። እስኪ በኔ በኩል አለው ወይስ የትኛው ይሻለኛል? እስኪ ባለ እቺን ልስበራት። ይሄ ወደ እቺ ታምራለች። ከረሯ በስ ንጹህ ነገር ትመስላለች። ያው ናቸው። ያኛውን ልስበረው። በኔ በኩል አለውን ከሰበርኩት ደግሞ ዛሬ ካላሰራሁት ንፋስ የትኛውን ልስበረው? ባለ ግራ አጋብቶኛል። ለማንኛውም ጊዜ ከማባከን አንዱን መስበር ግዴታ ነው። እስኪ የቱ ነው የሚሻለው? አሁን ካላስ በዚህ በኩል አለውን ልስበረው። ካላሰራሁትም የራሱ ጉዳይ። እስኪ በዚህ እንጀርበው። ቢስሚላህ። ወደውም ይሰበራል አይሰበርም? አይሰበርም ወላሂ። በዚህ የተነሳ ሌላው እንዳይሰበር ወላሂ እኔ አሁን ፈራሁት። ይሄ ከተሰበረ ከባድ ነው። ለምሳሌ ያን ጀምሬያለሁ፣ አሁንም ይሄንም ልጀምረው። እስኪ ያኛው ከተሰበረ ግን ችግር ነው። ወላሂ ከባድ ነው። ይሄን አይሰበርም ወላሂ በጭራሽ አይታሰብም። አሁን በዚህ ድንጋይ አልሰበርም ብሎኝ እንትን ሊፈልግ ጎማ መፍቻ ሊፈልግ እስኪ ከዛ ያወል